ወራህመቱላሂ ወበረካቱ። ሰላም ዛሬ የምልላችሁ ነው የመጣሁት በዩቲዩብ ላይ ቢድዓ እንስራ። ቢድዓ በዲን ላይ ቢድዓ እንዴት ነው? በጣም የተከለከለ ነገር ነው። ቢድዓ ማለት አዲስ ነገር ፈጠራ ማለት ነው አይደል? ፈጠራ አዲስ ነገር ማምጣት ማለት እና በዩቲዩብ ላይ ቢድዓ በደንብ አድርገን እንስራ። በዩቲዩብ ላይ ቢድዓ አለመስራት አይቻልም በፍጹም። በዩቲዩብ ላይ የነበረን ነገር ወይንም ሌላ ሰው የሰራበትን ነገር አምጥተህ ዩቲዩብ ላይ ልጫን ብትል አይሆንም በፍጹም። የፈለገ ኤዲት ብታደርገው ለምን ሺህ ጊዜ ኤዲት አታደርገውም? አሁን ያልፍ በተለይ ሞኔታይዝ ያላደረጋችሁ ሰዎችን አሁን ኮፒራይት ምናምን ብሎ አያጠፋብህም፣ አያበራብህም። በኋላ አፕላይ ስታደርግ ነው ልፋትን ሁሉ ገደል የሚከተው። እንዲህ እኔ ብዙ 4 ትላልቅ አካውንቶችን አጥቻለሁ። ሰዎችን ሰዎች አካውንታቸው ላይ ሰርተው የለቀቁትን ቪዲዮ ወይም ደግሞ ሐዲስ ሊሆን ይችላል፣ ቁርአን ሊሆን ይችላል፣ የተለያዩ ቲቪ ላይ የቲቪ ቻናሎች ላይ የተለያዩ ቻናሎች ላይ ዩቲዩብ ላይ የተለቀቁ ሐዲሶችን እያወረድኩኝ ኤዲት አድርጌ ያለሁ ብዬ ኤዲት አድርጌ እየለቀቅኩኝ ሰለማር ደግሞ ከአንድም 2 3 4 አካውንት ነው ያጣሁት ማለት እና ይሄ በቃ አምስተኛዬ ነው። በአምስተኛዬ ላይ ራሴ ቆርጬ ለመስራት ወስኜ ነው የማንም ሰው ነገር ያለ አለመልቀቅ ማለት ነው። እና በዩቲዩብ ላይ ቢድዓ ለመስራት ወስኜ ነው የመጣሁት ነው። በዲን ላይ አይደለም። ከዲን ጋር እንዳታገናኙት። ቢድዓ ስላችሁ አዲስ ንግግር ነው እንጂ ከዲን ጋር ምናምን ሳይሆን በዩቲዩብ አዲስ ፈጠራ የራሴ ሐሳብ እንደው ችግር የለም። ሐሳብ የሌላ ሰውንም ሐሳብ ብትወስድ ችግር የለውም። ሌላ ሰው የሰራበትንም ሐሳብ ወስደህ እዚህ ጋር በአንተ ቪዲዮ በራስህ ድምፅ በራስህ ታለንት በቃ በራስህ ሁኔታ ብትሰራው ምንም ችግር የለውም። የግድ አዲስ ሐሳብ መሆን ምናምን የለበትም። ግን ምንድነው ዩቲዩብ ላይ አዲስ ነገር ያልታየ ያልነበረን ነገር አምጥተህ ካልሰራ በስተቀር ሰዎች የሰሩበትን ነገር የሰዎችን ቪዲዮ አውርደህ ብትሰራ በኋላ ላይ ነው የሚቆጨ። አሁን አይደለም። አሁን ቪዲዮ እይታ ምናምን ልታገኝ ትችላለህ። ብዙ ጊዜ ደግሞ ከዩቲዩብ አውርደህ የምትለቃቸው ወይንም አውርደሽ የምትለቂያቸው ቪዲዮዎች ቫይራል ይወጣሉ። አውቆ ለተንኳል እውነት እኮ አይደለም በኋላ ሊያስበሉን ማለት ነው። እና በዩቲዩብ ላይ ቢድዓ መስራት ጥሩ ነው። ቢድዓ ስሩ። በዩቲዩብ ላይ ቢድዓ ስሩ ስላችሁ ግን በዲን ላይ ስሩ አይደል? ዲንና ዩቲዩብ እንዲህ ለይቼ ነው ያየሁት። በዲን ላይ አይደለም በዩቲዩብ ላይ አዲስ ነገር እየፈጠራችሁ አዳዲስ ነገሮችን እያመጣችሁ ስሩ። ተስፋ አትቁረጡ። የሰዎችን ቪዲዮዎች እየለቀቃችሁ ብዙ ጊዜ እርግጠኛ ነኝ ብዙዎቻችሁ ማለት ነው 2 አካውንት 3 አካውንት ምናምን ከፍቶ በቃ ተስፋ ቆርጦ መጨረሻ ላይ እንዲህ አፕላይ ሲያደርግ አይሆንም ተብሎ ተስፋ የቆረጠ እንዲህ ነው ያለው። እንዲህ ጭቅ እኔ ራሴ ተስፋ ስለማልቆርጥ ነው እንጂ ነግሬያቸው ከአንድም 2 3 አካውንት አጥቻለሁ። ትላልቅ አካውንት 70,000 ሰብስክራይብ ደርሼ አፕላይ ሳደርገው ግን አንተ ሄድ ከዚህ ነው ያለኝ። በቃ ዩቲዩብ ራሱ ማለት ነው 70,000 ሰብስክራይብ 36,000 ሰብስክራይብ እና ደግሞ ወደ 12,000 ሰብስክራይብ 3 አካውንቶችን ያጣሁት ለምን? ቢድዓ ባለመስራቴ በዛ አካውንት ላይ አዲስ ነገር ባለመስራቴ አዲስ ቪዲዮ ባለመስራቴ ሰዎች የለቀቁትን ቪዲዮ አምጥቼ እየለቀኩኝ እኔ ኤዲት ያደረኩኝ የመሰለኝ ተሸወድኩኝ ማለት ነው። እና ዩቲዩብ ስንሰራ በጣም ጥንቃቄ ያስፈልጋል። በቃ በዲን ላይ ሐራም ነው እንደሚባለው አንድን ነገር ሐራም የሆነ ነገር በዲን ላይ ሐራም ነው የተባለ ነገር ሐራም ነው ይባላል። ሐራም ነው ከተባለ እኛ እዛች ነገር ላይ አንደርስም። ሐራም ነው ወደ ተባለው ድንበር አናልፍም ማለት ነው። በዩቲዩብ ሕግ ደግሞ ዩቲዩብ ደግሞ ምን ይላል? የሰዎችን ቪዲዮ አውርዶ አምጥቶ መልቀቅ ሐራም ነው የሚለው ዩቲዩብ ራሱ። ገባችሁ? እንደ ሐራም ነው በዩቲዩብ ሕግ የሰዎችን ቪዲዮ አምጥቶ መልቀቅ ሐራም ነው።
በጣም ጥብቅ። አሁን ደግሞ በጣም እየከረረ እየሄደ ነው። ከረዋል፣ ዙር በጣም አክሮታል ዩቱብ ማለት ነው። እና አዲስ ነገር ካልሰራን በስተቀር አዳዲስ ነገር ካላመጣን በስተቀር ዩቱብ መስራት ከባድ ነው። ግን ተስፋ መቁረጥ አያስፈልግም። ቀላል ነው። በቃ ይኸው እንዲህ ቁጭ ብለህ መስራት። እስከዛሬ ራሱ በጣም ብዙ የምንሰራበት ጊዜ ያቃጠለ እና ከዚህ በኋላ ደግሞ እንደ አዲስ በአዲስ መንፈሳችን አዲስ እና ደግሞ ካሜራ መፍራት አያስፈልግም። በቃ ካሜራ ምንድነው? ምንም የተለየ ነገር የለውም። ከችግር ይበልጣል እንዴ? እርግጥ ካሜራ ያስፈራል፣ ልክ ናቸው። አይናፋር እንደዚህ ካሜራ ልክ ናቸው፣ ያስፈራል። ግን ችግር እንደ ችግር የሚያስፈራ ነገር አለ። ችግር እኮ በጣም አስፈሪ ነገር። ስለዚህ ሁላችንም ዩቱብ እንስራ ኢንሻአላህ። አላህን ተስፋ አድርገን ከምንም በላይ አላህን የሚያዝ ጠበቅ አድርጎ የሚያዝ አንድ ነገር ስንጀምር አላህ ነው ያሳካልኛል፣ ይሄ ነገር አላህ ያደርገዋል ብለን ያው መቼስ አላህ ያደርግልኛል ስንል ሐላል ነገር እየሰራን ነው የሚሆነው። ሐራም እየሰራን በርግጥ ሐራም እየሰራህም እኮ አሳካልኝ ብትለው ሊያሳካልህ አይተው ይችላል። ያው በዛች ነገር ልትጠይቅበት እንጂ ሊያሳካልህም ይችላል። ስለዚህ በተቻለ አቅም ደግሞ ሐላል እየሰራን አላህን ደገፍ ብለን ማንንም ሰዎች መደገፍ አያስፈልግም። በነገራችን ላይ ከምንም በላይ አላህን ደገፍ ብለን ዩቱብ ደግሞ ከዚህ በፊት የተቃጠሉ ዩቱቦች ካሉ የራሳቸው ጉዳይ እንደ አዲስ መክፈት ቀላል ነው። ዩቱብ ትከፍታለህ፣ እንደ አዲስ ትመጣለህ፣ ትጀምራለህ። ስትጀምርም ደግሞ አዳዲስ ቪዲዮዎች እንዲየሰራ ትለቃለህ ማለት ነው። ብራዘር ተስፋ እንዳትቆርጥ እሺ። ተስፋ የሚቆርጠው የሞተ ሰው ብቻ ከሞትክ በኋላ ሞትክ ነው። ፕላስ ቻው እያለን ግን እንዴት ተስፋ እንቆርጣለን? መድረኩ ሰፊ ነው፣ ሜዳው ሰፊ ነው እና ምንድነው ወደ ርዕሴ ስመለስ በዩቱብ ላይ ቪዲዮ መስራት የተከለከለ አይደለም፣ ከዲን ጋር ሳናነካካው ማለት ነው። እና በዩቱብ ህግ ቪዲዮ መስራት የተወደደ ተግባር ነው። አዳዲስ ቪዲዮዎች መልቀቅ፣ አዳዲስ ነገሮች ማምጣት የተወደደ ተግባር ነው። ሰማችሁኝ? ብዙ ነገር ስለተማርኩኝ ነው። እኔ ስለ ሚዲያ ጨቅን ያለው እርግጥ እስካሁን ብዙ ስኬታማ አልሆንኩም፣ ያው ነው ግን ተምሬበታለሁ። ብዙ ያን ትምህርቴን ያቀረዋችሁ እና ሁላችንም አላህ ያግዘን። ሐሳብ አስተያየታችሁን ደግሞ እጠብቃለሁ። ኮሜንት ላይ አስቀምጡልኝ። ከልብ ነው የማመሰግነው ሁላችሁንም። I love you so much.